ጾታ ይሻል ጠይባዳ አንተ የሆነ ነገር አዲስ ቃል መጣልኝ ጾታ አታውቅም ጾታ አላውቅም ጾታ ምንድነው አንተ ጾታ ምንድነው ያ ብሎኝ ምን ነበር በጣም አድናቂ ነኝ አይ ምን አልክ አድናቂ ነኝ አናቂ ነኝ ፍከፍ ልትንቀኝ ነው ለከብቶቹ ምግባቸውን አለጥልጣችሁላችሁ ላ ኢንሻአላህ አላጥላጥላጥላጥላጥ አታብዛብኝ ለኪን አብዛኛው ከሳውዲ የመጣው ተቸግሮ ነው የመጣው እንደገባው ያኔ ቤት ጀዳ ተቀምጬ ቤት መግባት ፈልጋለሁ አልኳት አቡጣለች ማለት ከፍታ ቤት ውስጥ ነው ያኔ ማፊ ቤት ውስጥ ምንም የለም ለዛ ትወጣና ዞራ ትወጣና ምናምን ማንቆርቆሪያ ይዘት ይላል ማንቆርቆሪያ የምን የት ነው የመጣው ምናምን ይገርሞኝ ነበር አበደም አይሆን ነገር መንገድ ላይ ወተ እንትን ስትለቀው ያኔ ኢንሻአላህ መጅኑን ህዝብን ማሻአላህ ቁርአን ሐፊዝነህ የሚባል መረጃም ሰምቻለሁ እዚህ ማሻአላህ ያኔ አያሳንሱም እንደ ጠረዛን ለብሰው የሚወጡት ያኔ ልብስ ማሽ እንደ ታርዛን ከባድ ነው የሚያረጉት ጾሙ ስንት ብሄር ነው ሁላችንም ደግሞ ያው ነን ያው ምሽከ ስታየን خلاص ከውጪ የሚያዩን እኮ ሀበሻ ናቸው ግንባራችን እዚህ ጋር ደርሰዋል ስቃይ ያኔ ኩለና አንድ ነን ከዛ በኋላ ይጎላከ ይሄ ብሄሩ እንደዚህ ነው ወይሽል ብሄር አለ هذا ሰልፍ አሁን ኢትዮጵያ ምንድነው ብትለኝ ሰልፍ ነው ማለት እዚህ ግን እንትን ትግስት ለምጃለሁ والله ትግስተኛ ነበርኩም አበደን እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ ቤቶቹ ምቹ እንዲሁም የሸሪዓን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል ባሉን ውስን ቦታዎች አሁኑኑ ይመዝገቡ በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል ምን ይሄ ብቻ ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል በአንድ ወለል 5 ሊፍቶች የልጆች መጫወቻዎች የመዋኛ ገንዳ ቻርጅ ስቴሽን ላይብረሪ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ ዲኤምሲ ሪል ስቴት ደስታ እዚህ ይጀምራል አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወዳጅ ተመልካቾቻችን መስኮት ፖድካስታችን ዛሬም እንግዳችን ተገኝቷል የዛሬው እንግዳችን በቲክቶክ በደንብ የምታውቁት ያህያዊ ነው اهلا وسهلا ما شاء الله እንኳን ደህና መጣህ ያህያዊ እንኳን ደህና ቆየ ما معنى يحيوي كمل له من النساء سمي كسمه ነው سمي يحيى ነው ሲጀመር يحيى ግን ኢትዮጵያ ውስጥ በጣም በከባድ ያኔ ሁሌ የሚጠራው ስም ልክ አይደለም فعشان كده መቀየር አለብኝ አልኩ ለانه እዚህ የሚጠሩህ ሙ يحيى ከባድ ነው ح ከባድ ነው فيحيى ነው አስተሙ ከዛ ስቃይ ሆነብኝ فመቀየር አለብኝ አልኩ ለምን ከዛ ምን ላምጣ አዲስ ነገር يحيى ድሮም ሳውዲ ላይ ተጠራ ነበር ያህያዊ ዊ ማለት የኛ ያህያዊ የኛ ያህያ ሌላም ያህያ ስለነበሩ ያህያዊ ያህያችን ያህያዊ የኛ فاسمهم يعني ከድሮ ነው لكن አሁን መልሼው ተጠቀምኩት ስለዚህ ወደዛ አደረከው ያኛውን ሲያሜ ስላደረከው ነው አልወደድኩትም አበደ ማን ይወደው ደሞ ሰው በትክክል አይጠራው አበደን ለምሳሌ የኔ ልጅ ስሙ ፋቲህ ድሮ ጣላ ነበር እንደመጣው ጣላ ነበር እንደዚህ አትበሉ የመጀመሪያ ጊዜ እሱን ዳይሬክተር ራሱ ትምህርት ቤት ገብቶ ያኔ ተማሪ ነበርኩ ኋላ ተቀምጬ ምናምን ገብቶ ያህያ ነው አንገ ተነሳውና እንደምታው ወይስ ምንድነው ለምንድነው እንደዚህ የሚጠራኝ ከዛ ትምህርት ቤትም ያህያ ነው የሚጠራኝ ፋስም በቀየር ይሻላል ቢ ቀየርከው አሁን የዶክመንት ስምህ ነው ያህያ ግን ሰዎች የሚጠሩህ ግን ያህያዊ በሚለው ነው ያህያዊ ነው አሁን በያህያዊ ነው ይሻላል በጣም ይሻላል የኔ ልጅ አሁን እንዳልኩ ፋቲህ ነው ስም በጣም ብዙዎች ፋቲ ነው የሚሉት የአረብ ስምም ስለሆነ ብዙ حرف አለ እንትን መኻሪጅ ልክ ያለው ሱብሃንአላህ አሁን እኛ ለመጥራት የምንቸገረው እንዳለ ሁሉ አረቦችም ደግሞ
ለመጥራት የሚቸገሯቸው አረብኛዎች አሉ አይደለ? ጣም ያለበት አኪድ ማን ይለዋል ይቸገራሉ። አንተ በጣም የከበደ ቃል የትኛው ነበር እዚህ በተህ ኮሙኒኬት ማድረግ ስትጀምር? ጨንቆኛል ከሴት ከባድ ነበር። ምን ያለው ከዛ ለመድኩ። አሁን እኮ አማርኛ አሻሻልኩ። ሱብሃንአላህ። ፊደል ከባድ ብዙ ከባድ ፊደል አለኛ። በተለይ ጨንቆኛል የሚለው ቃል ውስጥ ጨም አለ። በጣም ከባድ ነበር። ጨንቆኛል ግን ይጨንቀህ ነበር ማለት ነው ብዙ ጊዜ? አዎ ለማለት ፈልጌ አይደለም። ጨንቆኛል መጠቀም ከፈለክ ያኒ ጨንቀሃል ማለት ነው። ከዛ ደብሮኛል ማለት ጀመርኩ እንጂ ጨንቆኛል አሁን ነው የለመድኩት። አስላን ከባድ ነበር ለማለት ራሱ ከብዶኝ የተወው ነበር። በቃ እኔ ጨንቆኛል የምር ደብሮኛል ይሻላል። በስ ጨናቃ የሉም ይሻላል። ስንት አመት ሆነ ኢትዮጵያ ከመጣ? አሁን ኦልሞስት 6-5 አመት እንደዛ አካባቢ ነው። ኦኬ። ስለዚህ አማርኛን ሀብለህ የተማርከው እዚህ ከመጣህ በኋላ? እሰማ ነበር ያኒ ሰው አያማኝም ማለት ቤተሰብ በማማ ስለሚያወሩ ቤት ውስጥ ግን ማውራት ምናምን ይከብዳል። ብዙ ቃላት እዚህ ነው የለመድኩት። صراحه مثلا ምን ላምጣልህ ከለመድኩት በቅርብ ቲክቶክ ከፈመስክ በኋላ ከታወቅ በኋላ አንዱ መንገድ ላይ ያ ብሎኝ ምን ነበር ኩተ በጣም አድናቂህ ነኝ አለኝ። ምን አልኩ? አድናቂህ ነኝ አናቂህ ነኝ ፍከፍ ልታንቀኝ ይሄ ጣላውለው። እሱ ደግሞ አይደለም እኔ ወዳለው ትወድኛለህ ምን ታንቀኛለህ ከወደክ ነው ታንቀኛለህ። ኦኬ አድናቂ የሚለው ቃል አዲስ ነው ለመጀመሪያ ጊዜ የምሰማው። ፋኒ ማቀው አናቂህ ነኝ ማነቅ በትክክል ለመድኩ። ይለመዳል። አማርኛ አክቹአሊ ከባድ ቋንቋ አይደለም። አረብኛ ከባድ ነው ላኪን አማርኛ ቀላል ነው። ድግግሞሹ በህይወት በእለት ተእለት ተግባራ ሰዎች ጋር ስታወራው ምናምን እስቲ ግን የሚከብድህ ቃል አለ? አሁን አላውቅም። እስኪ ሞክረኝ አንተ። እኔ ልሞክረህ። እኔ የምለው ነው የምትደግምልኝ። እሺ። ለከብቶቹ يعني تعرف الكبت كبت ታውቃለህ አይደል? ከብት ያኒ በገር አዎ በቃ እንደ ማለት ነው። ለምናምን እነዚህ ከብት ለከብቶቹ እኔ የምለውን ትደግምልኛለህ? ያላ ለከብቶቹ ምግባቸውን አለጥልጣችሁላቸው። ላ ኢንሻአላህ አለጥላጥላጥላጥላጥ አታብዛም በደም አንተ አይደለ? እኮ ትክክለኛ ኮንተንት ነው። ያኒ አለጥልጣችሁላቸዋል አለጥልጣላቸዋል ወይስ አላለጠልጣችሁላቸውም? አላለጠልጣላቻቸውም። ትክክለኛ ሞክረዋል። በነገራችን ላይ ይሄን ብዙ ሰው አይሞክረውም። ግን እኔ ልክ ነኝ ይበል አይደለም? አጂባ ኤንዲ ይጠበቃል። ድገመው። ለከብቶቹ ምግባቸውን አለጥልጣችሁላቸዋል ወይስ አላለጠልጣችሁላቸውም? ያሜ خلاص በቃ ቀላል ነገር ስትይት ከባድ ነው። አማርኛ አንዳንዴ አረባቡ የእንትን ላይ ያዝ የሚያደርግ ነገር ይኖረዋል። ነገር ግን እንደ አረበኛ በጣም ሰፊ ስላልሆነ በአጭር ጊዜ ውስጥ ለመልመድ ያን ያህል ያስቸግራል ብዬ አላስብም። ቃላት ደግሞ አይደጋገምም። በአረብኛው አንድ ቃል ብዙ እንትን ይኖረዋል። አሁን ወደዚህ ከመጣ 5 አመት ሆኖሃል። ወደ ኋላ ልውሰድህና ያህያዊ ሳውዲ ላይ የነበረ ህይወት ምን ይመስል ነበር የሚለው እስኪ ተጫጫት። በተለይ ወቅቱ ረመዳን ከመሆኑ ጋር ረመዳን እዛ እንዴት ያለ መልክ ነበረው ልጅነትን እስኪ በደንብ አወይ ሲጀመር ሰው ከሳውዲ መጣ ሲባል ብር እንደዚህ ተሸክሞ ነበር ምን መጣ የሚመስላቸው። በቃ እዛ ብር መሬት ላይ የምናገኝ ምናፍስ ምናምን። ላኪን አብዛኛው ከሳውዲ የመጣ ተቸግሮ ነው የመጣው። ይሄ ብዙ ሰው አያውቀውም። ተቸግሮ ያኒ እንትን የሆነ ቀራር ወጥቶ የሆነ እዛ ሳውዲ አልተመቸንም ብር የለም ወደ ሀገር ተመለሳለህ። ግን ብዙ ሰው የሚመስለው ብር አላቸው። በተለይ የመጣን ጊዜ በቃ አልቻልኩም። እኔ በየመንገዱ አባቢ ነይ እስኪያች ያለህን አውጣው ያለህን አውጣው የለኝም ማስላ አንተ ስጠኛ ጉል ምንድነው ብትለው በጣም ተቸግሬ ነበር። አረብ ነው አለው ብር ኢቨን እኮ አንዳንዴ የሆነ ሰው በጣም ገንዘብ ሲያወጣ ምናምን አረብ ገለሃል ይባላል። አረቦች አላቸው። ላኪን አረቦች አይደለም። እኛ ፓስፖርታችን ላይ ኢትዮጵያዊ ነው እንትኑ ራሱ። ፓስፖርት ላይ ኢትዮጵያ ስለተጻፈ ያኒ ደሃና እንደናንተ ማፈብሽ ሱብሃንአላህ። ላኪን ሰው የሚመስለው ያኒ እንደመጣን ራሱ በጣም ስቃይ ነበር والله። የሆነ ነገር ራሱ ምግብ ቤት ገብተን አብዛኛው ያዋጣል ያህያዊ ይከፍላል ሙሉ ሱብሃንአላህ። ግን የለም ያህያዊ የለውም የዛኔ
فبጣም ተቸግረን ነበር የመጣነው يعني የሆነ ቀራር ወጥቶ ወደ ኢትዮጵያ ልንመጣ አሰብን ፋዘር ማዘር እዛ ናቸው ግን ከወንድሞቼ ጋር መጣን ኦኬ ስንት ወንድሞች አሉ 3 ወንዶች አንድ ሴት እህት ማለት ነው በአጠቃላይ 5 ናችሁ ማለት ነው ሶ አምስታችሁ ናችሁ ወደዚህ የመጣችሁት ላ ሲስተር ቆየች እዚህ እሷ ነች የተቀበለችን አንዱ እዛ ነው ገና አልመጣም ከትናንሾቼ ጋር ነው የመጣሁት እኔ ኦኬ ስለዚህ ወደ ኢትዮጵያ ስትመጡ ከዛ ስትነሱ ገና ስለ ኢትዮጵያ የምታውቀው ነገር ነበር አንተ ኢትዮጵያ እንትን ነጭና ጥቁር ነበር የሚመስለኝ እንዴት አታፎርኪ አይደለም በቃ ማየው ነጭና ጥቁር ኦኬ በእኔ ሐሳብ ኢትዮጵያ በቃ የሆነ ገጽ ከባድ ነገር ነበር ያሰበው ያ አላህ እዛ ማስበው ለምን ምንሰማው ማሳንድሮ ምንሰማው ኢትዮጵያ ራብ ምናምን ነበር ምንሰማው ብዙም صراحه የኔ ጥፋት ነው እንጂ የቤተሰብ ሳይሆን ብዙም አላቅም ስለ ኢትዮጵያ ፋዚ ስመጣ መንገድ ላይ ሳይ አረንጓዴ ነው ሱብሃንአላህ የሆነ በረሃ ነበር የጠበቅኩ በቃ የሆነ አቧራ ሱዳን ቻድ ምናምን ራሱ አሁን ቪዲዮ ላይ ሲታዩ እንደዛ ነበር ይመስለኝ በቃ እዛ ስመጣ ኢትዮጵያ ስመጣ በረሃ ብቻ ነው ማለት ሱብሃን ሳይው እንጻል አሪፍ ነገር ነው فالحمدلله እንዳሰብኩት አልነበር ይሻላል ግን አይሻልም በዛው ሚሻለው ምንድነው ማይሻለው ምንድነው የሚለው በደንብ እናነሳዋለን ሶ እዚህ ስትገባ እዚህ ከገባህ በኋላ ከሰዎች ጋር በግባባት አሁን ገብቷል አረቦች ጋር ነበር የምትኖር ከዛዚህ መጣ ሀበሻ ከሚባሉ ሰዎች ጋር ነው መኖር ልትጀምር ነው የቋንቋ ጉዳይ አለ ምናምን ሲጀመር ሹፍ አወል እንደመጣው የተቸገርኩበት ነገር እዛ ሳውዲ ላይ እኛ ሀበሻ ነን እንጠራው እኛ ሀበሻ ነን እዚህ ስመጣ ደግሞ አረብ ነው የምንጠራው ስመጣ እኔ ምንድነኛ አሁን ሰው ነኝ አምሴ ሰው ነኝ ማውቀው ሰው እንደሆንኩ ነው ግን ዜግነት ምን እንደሆነ አላውቅም እዚህ ስመጣ አረብ ነህ ብለው ያባርሩሃል እዛ ስትሄድ ሀበሻ ነህ ብለው ያባርሩሃል አንተ ምንድነህ ከሁሉም ውጭ እሱ በጣም ከባድ ነገር ነበር እዚህ ደግሞ የምር ኮሚኒቲ ውስጥ አያስገቡህም በቀላሉ አረብ ነህ የመግብ አረብ ነህ ብለህ በጣም ከብዶኝ ነበር ከሰው መግባባት لكن ቀስ በቀስ ቋንቋ እየለመድክ ሰፈር እየወረድክ ምናምን ከትምህርት ቤት ጋር መልመድ ጀመርኩ ኦኬ ሲጀመር እዚህ ስመጣ እዚህ አይደለም የተቀመጥኩት ኦኬ አያቴ ጋር ነበር የሄድኩት አያቴ ነበረች እዚህ አዲስ አበባ ውስጥ ነው አይደለም ገጠር ኦኬ ፋሱ ነው የምር እንደዚህ እንድቀላቀል ያደረገኝ ኦኬ ተነስቼ ዶሮ አጠገብ ያለ ተነሽም ጀዳ ምን ያርጋል እሺ ጀዳ ላም ይገባል ቤት ውስጥ ከባድ ነበር ጎረቤታችን ራሱ ቤት ስገባ ሳያቸው ምን ነበር ስሙ ጆጆ ቤት ነው ጎጆ ቤት እንደዚህ በሳር ምናምን ከኋላ እንትን ከብቶች ምናምን ከነሱ ጋር የሚተኙት አንድ ቤት ውስጥ ማለት ነው አንድ ቤት ይገርመኝ ነበር እንዴት ነው የሚችሉት ምናምን لكن እስከዛ ስንት 6 ወር ምናምን እንደዛ ኖርክ ከለክ ዶሮ ጆሮ ላይ እየጮኸ ታው በቃ ከባድ ነበር حتى انت بكرامه እንትን መጸዳጃ ቦታ ቤት ውስጥ አይደለም ውጪ ትወጣለህ ጫካ ውስጥ ጫካ ትሄድና ይገርመኝ ነበር እንደገባው ቤት ጀዳ ጋር ተቀምጬ እንት ቤት መግባት ፈልጋለሁ አልኳት ውጣ አለች ውጣ ማለት كيف ውጣ ወዴት ልውጣ ቤት ውስጥ ነው ማፊ ቤት ውስጥ ምንም የለም ላ እዛ ትወጣና ዞረህ ትወጣና ምናምን ማንቆርቆሪያ ይዘት ይላል ማንቆርቆሪያ የምን የት ነው የመጣው ምናምን ይገርመኝ ነበር ለምን ማቀው እንደዚህ ውሃ እዛ ያ ፍላሽ ማድረግ ነው ውሃ ከፍተህ خلاص حتى ክፍል ውስጥ ነው የሚኖረው አጠገብህ ነው ያለው እዚህ ስትመጣ ወጥተህ ምናምን መስቃይ ማታ ላይ ከወጣህ ጅብ ሊመጣ ይችላል ከባድ ነበር ግን ያስለምዳል ጠንካራ ያደርጋል በደም እሱ ጊዜ በጣም ወደዋለሁ በጣም ጠንካራ ከዛ በኋላ ተመልሰህ አልሄድክም እዚህ መጣህ እሄዳለሁ አረፋ ኦኬ ዚያዳ ፈልጉ ከባድ ነው አይደል ህይወት በጣም والله ስታይ ምናምን አሁን ጀዳ ራሱ እዚህ ነኝ ስላት እሷ ደግሞ እሱን ነው የምትወደው ሱብሃንአላህ እኔ የሚገርመኝ እሱ ነው እንደምን እንደሆነ የምትወጂው ወተን አሪፍ ኑሮ ለምን አንኖርም ለምን አናድግም ስትላት ላላ እኔ አልፈልግም እናንተ እደጉ ስታድጉ ደስ ይለኛል እንጂ ከናንተ ጋር አልሄድም እነሱ ደግሞ እዚያ ቦታ ነው የሚመቻቸው በጣም የሚገርም ነው ተመልካቾች ምናልባት ጀዳ ማለት አያቴ ማለት እንደሆነ እንገራቸው አይደለ አያቴ እስካሁን ያወራነው ግር እንዳይላቸው ሶ ከሳቸው ጋር ያሳለፍከው ጠንካራና በቃ ተጨባጭውን እንድታይ በደንብ አንቀቷል ዳቦ ቤት ሰራ ነበር በጣም የሱ ጊዜ በጣም ሞደው ጊዜ ከባድ ጊዜ ነበር صراحه ግን ብዙ ነገር አስለምደኝ ጠንካራ ያደረገኝ እሱ ጊዜ ነው
ኦኬ እንጂ ከሳውዲ ስመጣ በቃ ምን ነው እኮ صح እሱ ልክ ነው صح እኛ ያኒ ከድሃ ቤተሰብ ነው የመጣሁት ያኒ በጣም ሀብታም አይደሉም ምስኪን ቤተሰብ ያኒ ባቅማችን ግን ማማና ባባ አንድ ቀን የሆነ ነገር አሳንሰውብን አያውቁም ኦኬ ገባ ያኒ ጓደኛዬ ቤት ሀብታም ነው ሲሄድ ቤቱ ፍሪጅ ስትከፍት ባዶ ነው እኛ ቤት ግን ስትገባ ምንድነው ያለችው ዶሮ ብትል ስጋ ብትል ከፍቱ ያኒ ያሳደጉን ሁኔታ እንደ ድሃ አይደለንም ያኒ እሱ ከብዶኝ ነበር እዚህ ስመጣ ያኒ ድሃ ነህ ስትባል ያኒ የለህም ብር የለህም ስትባል ትደነግጣለህ ፈሱ ከበደኝ ያኒ شويه ግን ተለምዶ አልহামዱሊላህ ያው በአላህ ፈضل ቀስ ብለን ተሳካልን አልহামዱሊላህ በጣም ደስ ይላል እንደመጣህ ነው እንዴ ቲክቶክ የጀመርከው አይደለም ኦኬ ምን እንዳልኩ በስሜ ምክንያት ነው የጀመርኩት ኦኬ የሆነ ጊዜ እኔ እቀርጻለሁ ያኒ ከድሮም ከሳውዲም እቀርጻለሁ ያኒ ዝም ብዬ ቭሎግ ምናምን አዎ ስናፕሻት ለጓደኞቼ ምናምን ለቃለው እንስቃለን ምናምን አንድ ላይ ፈሳላቀው ሰው እየበዛ መጣ ፎሎወር ተከታይ ማለት ነው አዎ ያኒ ድሮ ትንሽ ነበር ስለ 100 የሚከታተሉኝ 300 በቃ እነዚህ ብቻ ነበሩ ጓደኞቼ ናቸው በሳቅ ምናምን እየሳቅ እናሳልፈዋለን ከዛ በኋላ ሳላቀው ያኒ የሆነ ቪዲዮ ሰራው የስም በስም ተሽገደ ይጉታለ ኦኬ የህያ ምናምን ብለውኝ ከዛ እኔ እንደዚህ እየሰደባችሁኝ ብዬ የሀበሻ ስም አወጣው ደሞ የሀበሻ ስም አይከብድህም በሱ ላይ ለማሾፍ ኦኬ አለን በጣም የሚገርም በጣም ጨው አምጣለት ምናምን ያዘው ባይዘው የኔ አያቴ ስም ነው አየህ ይገርማል የሆነ የሚገርም ያዘው እንዲህ ስም ይሆናል አስለን ሱብሃንአላህ እንደዚህ ያሾፍኩባቸው ሳላቃ እኔ በሳምንት ወጣው ደሞ ቲክቶክ ቶሎ ነው የሚያፈምሰው አዎ እንደ ዩቲዩብ አለ ዩቲዩብ ከባድ ነው ቲክቶክ ቀላል ነው ያኔ ፈወጣው ከቤት ምናምን ፎቶ እንነሳለን እሺ ለምንድን ነው ፎቶ እንነሳው ምናምን አይ ቲክቶክ ላይ ያየው ምናምን ነኝ ያኔ ፌመስ ነኝ አልኩ አላቅም ነበር የምር ቪዲዮን ለቅቄው በቃ ትቼዋለሁ ያኔ ቲክቶክ አትከታተለውም በደንብ ቲክቶክ ሰው ይጠቀማል ተብዬ ለቀኩት ተውኩት ከዛ ሳይ ምናምን 100,000 ቪው አለው ፌመስ ነኝ ማለት ነው 100,000 ሰው ካየው እንዴ በደንብ ግን በዛው ያኔ ዩቲዩብም አለኝ ኦኬ ዩቲዩብም ከፍተሃል በሌላ ዓለም ያኔ በአማርኛ ሳይሆን በአረብኛ ፈበሱ ያኔ ትንሽ ታዋቂ ነኝ ከዚህ በላይ ከኢትዮጵያ በላይ በሱ ትንሽ ታዋቂ ምን አይነት ኮንቴንት ነው የምትሰራው ስቶሪ ነገር ስቶሪ ቴሊንግ ያኔ ትሬንድ ነገር ማውራት የተፈጠረ ነገር ኦኬ ወቅት የሆኑ ጉዳዮችን ማንሳት ማለት ነው አሁን ቲክቶክ ኦልሞስት 400,000 ፎሎወርስ አልፏል ወይስ አልፏል በየ100,000 የሆነ ነገር ታደርጋለህ አልহামዱሊላህ እንግዲህ በ400,000 ምን ታደርጋለህ የሚለውን አብረን እናያለን እንጠብቃለን ኢንሻአላህ በቅርቡ ትልቅ ነገር ነው ኢንሻአላህ በጣም ደስ ይላል እሱ ግን አሁን ሰው የሚመስለው እኮ ላሳይ ፈልጌ ነው እሱ አይደለም እኔ ሁሌም ያኔ የምፈልገው እኔ ብቻ አይደለም እኔ እኮ ለሁሉም መድረስ አልችልም በተለይ የኛ ልጆች እንደዚህ ያገባቸው ምስኪኖች መንገድ ላይ ያሉት ከባድ ኑሮ ያኔ እንደነገርኩ እዛ አረብ ሀገር ህፃን ልጅ አይሰራም ሙስተሂል ማይሆን ነገር ነው ህፃን ልጅ በቃ መደሰት መጫወት ምናምን ነው ያለበት ግን የኢትዮጵያ ልጆችን ስታይ መጥቼ ሳይ ስቃይ ላይ ናቸው እንትን ሊስትሮ هذا ማስቲካ መሸጥ ሱቅ በደረቴ አሽካይስ ሙቆራሊ ያኔ ከባድ ስራ በጠዋት ደሞ 12 ሰዓት ያኔ ስትወጣ ለፈጅር ስትወጣ ታያቸዋለህ በዛ ብርድ ልብስ ማለበስም فبጣም ከባድ ነው ይሄ ስታይ ራሱ ሰው አሁን ለምዶታል ፋይም በቃ ከነሱ ጋር አደግን ያኔ ኖርማል ነገር ነው ሁሉም ሰው አሁን ያኔ በጣም የሚያሳዝነኝ ነገር ለራሱ ነው የሚያስበው በልተን ኑር ብቻ እነሱ ግን በ12 ሰዓት ወጥቶ እንደዚህ አይተው ብር ኖሮም ስትሰጠው እኮ አላህ ይሰጣል ያኔ የታወቀ ነው በረካ ብር ያኔ በረካ ከፈለክ ለነሱ ስጥ እነሱን ተንከባከብ ሳቅላቸው እኔ ብዙ ሰው والله ማቃቸው ሰፈር ላይ ያሉት ልጆች ያኔ حتى አንዳንዴ ብር እንዳልሰጥ ምናምን ብዬ እስቃለሁ ከነሱ ጋር ይወዱኛል እንዴት እንደሚወዱኝ ሰለማቃ ያኔ ደስ ይለኛል ሰው ለምን አይስቅላቸውም ሰው ለምን ለነሱ ከደረህ አይኖርላቸውም ለምን አይቀርባቸውም እሱ ነው በጣም እኔ ይሄ ነው ሐሳቤ ያኔ ቪዲዮ ሰራ ያህያ ሰራ ምናምን እንድባል ለም ያህያ አለው ላ አንተም ስራ ብዙ ሰውም ደውሎልኝ ይለኛል እኮ ያኔ ብር ላከና አንተ ስራ ለምን ለኔ ትልካለህ ለምን አንተ ትሰራ ኦኬ ያኔ አንተ ብር ለኔ ከምትልክ አንተ ወርደህ ልጆችን ለምን አትንከባከብ ደስታውን ያጣጥመዋል ራሱ ለምን አንተ አትችልም ልጆች አሉ ልጆች ይችላሉ ወንድምህ ይችላል
ያኒ ሁሉም ለነሱ ካሰበ እነሱ ራሱ እንደዚህ አይሰቃዩ ነበር። ስለዚህ አንተም በየ100,000 ፎሎወር በየጊዜው የምታረገው ማስታወሻ ነው። አዎ አስታውሷቸው። እነዚህ አይገባቸውም ህፃናት፣ እነዚህ ህፃናት አይገባቸውም። ትልቅ ቦታ መድረስ አለባቸው። እንደዚህ ለመድረስ ደግሞ በእኛ እንትን ነው፣ እኛ ከነሱ ጎን መሆን አለብን። ሰው ደግሞ والله በጣም የሚያሳዝን ማንም ሌባ ናቸው የሚል ራሱ አለ። ቢሰርቅ ተቸግሮ አይደለም በዚህ እድሜ ሌብነት የሚያስብ ልጅ አለ የለም። ግን ሰው በቃ እንደ ትልቅ ሰው ነው የሚያያቸው። በጣም የሚያሳዝን ነገር ነው። ስለዚህ ደግሞ የሁላችንም ኃላፊነት ነው፣ ያንተ ብቻ አይደለም። እኔ ብቻ ማስታወሻ ነኝ ብቻ እንደዚህ እናርቅ ለማለት ነው እንጂ የሁላችንም ኃላፊነት ነው። ከቤት ስትወጣ 12 ሰዓት ስትወጣ ስራ እነሱን ስታይ የሆነ ነገር ማድረግ አለብህ፣ ግዴታህ ነው። فرض العين لازم የሁላችንን ቤት እንደምንሰግድ እሱም ያው ደግሞ የቻልነው 1 ብር 2 ብር 3 ብር አንዳንዴ እኮ እንመረራለን ማለት ስናያቸው ምንድነው እንደዚህ በዙ ምናምን የሚሉ ዳቦ ግዛልኝ ሲለው ራሱ ሂድ ዞር በሚል አየው እኮ ባይን ስላየው ነው። መንገድ ላይ ራሱ በጣም እኮ የሚያሳዝነው የሆነ ልጅ ሰሞኑን ከ2 ሳምንት በፊት ምናምን የሚፈስ ውሃ አለ በእንትን ከዛ አንስቶ ሲጠጣ እኔ ሩቅ ነበርኩ እየመጣው አየሁት። ሰው ያያል ያለፈ እንደዚህ እየጠጣ ግን ማንም ተነስቶ ውሃ ልግዛልህ አላቸው። ካፌ ቡና እየጠጣ ነው እሱ አጠገቡ እያየው ቡና እየጠጣ ነው። ናና ለምንድነው እንደዚህ አድርገህ ውሃ ልስጥህ ምናምን የሚለው የለም። ሱብሃንአላህ በሚያሳዝን ይሄ እንደ ሀገር መስተካከል አለበት። እንደ ሀገር ሁላችንም ኖርማል ነገር አይደለም። ህፃናት በዛ እድሜያቸው እንክብካቤ የሚፈልጉበት ትምህርት ላይ ፎከስ የሚያደርጉበት ነበር። ቢሳካልን አላህ ይሄንን ያንሳልን ኢንሻአላህ። ወቅቱ ረመዳን ነው፣ በዱዓ ደግሞ እንተጋገዛለን ኢንሻአላህ። ኢትዮጵያ ውስጥ ስትመጣ እንዲህ አይነት ነገሮችን አስተውለሃል ማለት ነው። በጣም የሚገርመኝ የቲክቶክ ኮንቴንቶችን ሁሌ ያለሁኝና አብዛኞቹ ትዝብት ናቸው። አንተም ልብ ብለው ሊሆን ይችላል። ትዝብት ነው በቃ የሆነ ሌሽ ለምን እንደዚህ ነገር በቃ እሱ ነው ጥያቄና ምናልባት ወደዚህ የገፋህ ልዩ ምክንያት ይኖር ይሆን አላቅም። በጣም እንድታስተውል ያደረገህ ነገር ምንድነው? شوف هو صراحه ትዝብት ማብዛት አልፈልግም ግን አገራችን እንደዚህ ነው። ምን ማደግ ከፈለግን ጥፋታችንን ማወቅ አለብን። هذا هو ጥፋት አውቀህ ከዛ ማስተካከል። ጥፋታችን ብቻ እየነገርኩ ነው አሁን። ከዛ እንዴት እንደምናስተካክል ኢንሻአላህ የሚሰጡ ደግሞ ይመጣሉ። ለምን እኔም ልሆን ይችላል ወደ ኢንሻአላህ። አሁን ትዝብት ችግር ብዙ ችግር አለ እኛ ሀገር ማይሆን ነገር አበደም ማይሆን ነገር መንገድ ላይ ወጥተህ እንትን ስትለቀው ኢንሻአላህ ምንድነው ተሰራው አኪዳ ይሄ ነገር ማውራት አለብኝ ግዴታዬ ነው። ሳይሆን ነው ከባድ ነው ለማውራት ራሱ ከባድ። እዛ ግን የለም አላስተዋልክም? የለም مستحيل። ሳዑዲ ውስጥ መንገድ ላይ ሽንቱን የሚሸና ሰው የለም አበደን። እዚህ ራሱ አንድ ከባድ ነገር ያረጋው ራሱ ምናምን የሆነ ሞል ገብቼ ነበር እዛ መገናኛ አካባቢ ገብቼ ለሽንት ቤት መግባት ፈልገው ከዛ በሩ ጋር ተቀምጠው ብር ምንድነው ገብቼ لا ብር ይሄንም ለማድረግ ብር መክፈል አለብኝ ጉም ግማታ አይደለም። እዛ ነፃ ያለ መንገድ ላይ ትላለህ እኮ ከሌለህስ ቤት ታረጋዋለህ። ይሄ እኮ ነው ችግሩ። እዛ መንገድ ላይ ነው የሚያደርጉት። አንተ ይሄ መንገድ ላይ በብዛት ማየው አሁን ከቤት እስከዚህ እስከመጣ 4 ሰው 5 ሰው አይቻለሁ ኦኬ አንተም አሁን ከወጣን ከፈለክ አንተ እየሳየው ምን ሄደው አይ በጣም ያስጠላ ነገር ነው። ይሄን ነገር ማሻሻል አለብኝ። ብዙ ችግር አንዳንድ ችግር ማስተካከል አንችልም ግን ዝም ብዬ ለፈን ብቻ ነው ማውራት ዘይ ሰልፍ ማስተካከል አንችልም። ብዙ ነው የታክሲ ሰልፍ ህዝቡን እንድንቀንስ ነው አንቀንስም። እነሱ ይሄ ነገር ምንም ማድረግ አይደለም። just እናወራበት ብቻ እንሳቅበት ፈን እናርገውና እንቻቻል በስ እንለፈው ስቀን ነው እየሳቀን እንለፈው። እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ።
ቤቶቹ ምቹ እንዲሆን የሸሪያን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60 በመቶ የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል። ልጄን ለማን አደራ ልስጣት? በሰው ሀገር ልጄን ለማን አደራ ልስጠው? የልጆ የትምህርት ሁኔታ አሳስቦታል? እጅግ በጣም እንጂ። ብራይቶች ነን። ልጆን ከሚያልሙት ነጋቸው ጋር ለማገናኘት ሁሌም በትጋት ላይ ነን። ቢፈልጉ ቤቶ ድረስ፣ ካሻው በኦንላይን በመረጡት ዓለም አቀፍ ቋንቋዎች ማለትም በእንግሊዘኛ፣ አረብኛ፣ ኦሮምኛ፣ ቻይነኛ፣ ፈረንሳይኛና በሌሎች ቋንቋዎች ልዩ የትምህርት ጥናት አገልግሎት እንሰጣለን። በየትኛውም የትምህርት ደረጃ ለሚገኙ ልጆች ብቁ በሆኑ መምህራኖቻችን በወንድ አሊያም በሴት እንደ ምርጫው እናስጠናለን። ለልጄ የተሻለ ውጤት ብራይት መርጫለሁ። እናንተስ? ያለምንም ሐሳብና ጭንቀት ከብራይት ጋር ወደፊት። አድራሻችን ቤተል አደባባይ አዲስ ኢንተርናሽናል ባንክ ያለበት ህንፃ 3ኛ ፎቅ ቢሮ ቁጥር 301 ላይ ያገኙናል። ለበለጠ መረጃ 091127 8182 አሊያም 0925 65 9999 ላይ ደውሉልን። ብራይት አስጠኚ፣ ለልጆ የተሻለ ነገር። በየጊዜው ችግሮችን ታነሳለህ፣ ያያቸውን ክፍተቶች እናሻሽል። ግን እንደው በንግግር ውስጥ ልክ 25% አረብኛ ነው አይደል? አላስተውልም ተራ ነው። አሁን ለምሳሌ ቅድም ጀምረን ከኔ ጋር እያወራን ልክ በየመሃሉ ሰራህ የምትል ወርዳለች ከሚናስ አንደርስታንድ አድርጎታል የሚለውን አላውቅም። እሱ እኔ እኮ እንደዚህ ላዝም ግዴታ ነው ላዝም። አሁንም እንትን እየነገርኩ ነው። እሱ እንትንህን ኮንቴንትን ስትለቅ ሰው ይገባው ላይ ገባውን ተራ አላውቅም። እንደው ግን ምን የሚገባው ይመስልሃል? ግን ቪው ሳይ ያኔ ይሄ ሁሉ ሰው ገብቶታል ወለ ሼር ሳይ ምናምን ይሄ ሁሉ ሰው ገብቶታል ያልኩት ነገር ገብቶታል በቃ ብዬ እለቀዋለሁ እንጂ ያኔ ከባድ ነው صراحه። አረብኛ በተለይ እዛ ውስጥ ኖረህ ኮምፕሊትሊ አማርኛ ማድረግ ልትቸገር ትችላለህ። እኔ ግን ብዙ ሰው የሚወደው አይ ቲንክ የመጀመሪያው ፕሬዘንቴሽን ይሄ ምንድነው ላይት የሚባል ፕሬዘንቴሽን ነው። ይሄ አንዳንዴ እኮ ሰዎች ሌላ ቋንቋ እያወሩ ሁላኩ የሚሉት ነገር ሊገባህ እኮ ይችላል። ዝም ብሎ ይሄ እንዴት ነው ኢሞሽናሊ መገናኘት ማለት ነው። ለምሳሌ አንተ ያያቸውን ችግሮች ስታነሳ ሰው የአረበኛዎቹን ይተዋቸውና አማርኛዎቹ ላይ የተናገርከውን ቃላት ይገጣጥማቸውና የሆነ ትርጉም ይሰጠዋል። በቃ ለራሱ ትርጉም ይሰጠዋል። ምን ልፈልግ መሰለ እንደው አንዳንዱ ሰው አሳስቶ የተረዳ ሰው ገጥሞ ያውቃል ልልህ ፈልጌ ነው ማለት የፈለከውን ነገር كيف እንዴት እንደዚህ ትላለህ ምናምን አይነት ያለ ሰው ገጥሞ ያውቃል እስካሁን يعني الحمد لله صراحه ለሌሎችም ልካለው ቪዲዮን ሳለቅ ጓደኞች ያሉ በአማርኛ የሚችሉ እነሱ አይተውት يعني ልክ ያልሆነ ነገር ካለ በቃ ተዋሉ። አንድ ቀንም የሆነ ቪዲዮ ሰርቼ ለነሱ ልኬ አንድ ቀን يعني ለመጀመሪያ واحد እሱ ይሄን አትልቀቀው ብለውኝ ያስቀርኸዋል። ሌላ ጊዜ ግን الحمدلله እስካሁን يعني ተሳስቼ ያወራሁት ነገር የለም الحمدلله። አሁን አንድ ነገር ምናምን ደስ ይለኛል ያህያዊ እስኪ ቲክቶክ ላይ በተደጋጋሚ የምታነሳቸውን የሆነ ቃላት ዲፋይን እናርጋቸው። እንዴት يعني ለምሳሌ يخوان يخوان ምን ማለት ነው?
የኹዋን ማለት ወንድሞቼ ሴቶች የሉም ተመልካቾች አንዴ እኮ አሉኝ እንት ለወንድ ነው የምታደላው ብለው ራሱ የሆነ ቪዲዮ ሰርቻለሁ ራሱ ሰው መጡብኝ አንተ ለወንዶች ነው የምታደላው ለወንዶች ብቻ ነው የምታወራው ምናምን ለወንዶች አይደለም በቃ ይሄ ነው የመጣልኝ ለምን ያ ጀማዓት الخير አትልም ለምን ሌላ ነገር አትልም ሁሉ ሴቶችም የእኛንም ጥቀሰን ምናምን ይላሉ ለምን እኛ ጠቅስም ምናምን ከዛ በስ ያኔ አንድ የመጣ እንጂ እንደ ብራንድ ሆነ ነገር ደግሞ አሁን ቪዲዮ ያለ አኽዋን ከጀመርኩ ሰው ይጠይቃል አኽዋን ለምን አላልክም አላህን አትፈራም የኽዋን ነው ብለህ ጀምር አታስቅም ዛሬ ያስጠላል ብለው ሱብሃንአላህ የኽዋን አንዱ ነው መግቢያህ ላይ ከዛ በኋላ ደግሞ ሌሽ ምን ለምን ዋይ እንደማለት ነው አይደለ ለምን እንደማለት ነው በስ በቃ አይዋስ አይዋ አው ኦኬ ጉድ እንደማለት አይነት ነገር መጅኑን እንቲና በዳሳለው ትንሽ መጅኑን ህዝብን ማሻአላህ فلازم መጅኑን ናችሁ ማለት በአንተ ምክንያት አረብኛ ለመድኩ ያለ ሰው የለም አለ አስለን እነሱ የሚሉኝ አሁን አረብኛ እንትን ማስተማር ጀምር ኦኬ which is good ግን ሰዓት የለኝም እንጂ والله ودي صراحه አረብኛ ማስተማር ትፈልገዋለህ صراحه ማለት ነው صراحه to be honest ምን ማለት ነው እውነት ለመናገር የምር ሲሪየስሊ ምናምን እንደማለት ነው ሱብሃንአላህ ሶ አሁን የሆነ ኮሚኒቲ ገንብታል የሚከታተልህ የሚያየህ የሆነ ቪዲዮ ውስጥ ለቅ ሪአክት የሚያደርግ ምናምን ኮሚኒቲ አለና አንዳንዴ ቲክቶከሮች ላይ የሚታየው ክፍተት ምንድነው ይሄንን ኮሚኒቲ እንደ አማና አይወስዱትም ያ ማለት ለምሳሌ 400,000 ሰው ይከተላል አይደል ይሄ 400,000 ሰው አማና ነው ያ ማለት ለነኚህ ሰዎች በመታስተላልፈው በእያንዳንዱ መልእክት ኤዘር ተጠየቅበታለህ ወይ እንትን ትባልበታለህ ሶ የምታስተላልፈው መልእክት በአንድም በሌላ መንገድ ገንቢ መሆኑን እርግጠኛ መሆን ያስፈልጋል አይደል እሱንም ነው አንተ አሁን ቪዲዮ ከመልቀቅ በፊት ጓደኞች ጋር ልከህ ምናምን ቼክ የምታስደርገው እንደው ከዚህ ጋር በተያያዘ ለቲክቶከሮች የሆነ መልእክት ቢኖር ደስ ይለኛል ያንተን ሐሳብ ብንሰማ ምንድነው ታዋቂነት ማለት ምን ማለት ነው ላንተ ቲክቶክ ላይ ፌመስ መሆን ማለት ምን ማለት ነው አው ትልቅ ኃላፊነት ነው አንዳንድ ቲክቶከር አስለን አያቅ ማድሪ ያቃል አኪድ ያቃል ህፃን ልጅ እንደሚከታተለው ያኒ ትልቅ ሰው እንደሚከታተለው አንተ ቪዲዮ ስትሰራ ይሄ ሁሉም ያኒ ለሁሉም የሚሆን ቪዲዮ ሰርት መሆን አለበት ብለመታ ብዙ ቪዲዮ صراحه ማየው معليش يعني ቲክቶከሮች አሁን እንዳይሰድቡኝ አይሆንም ለኔ አይሆንም ወጣ ያለ ነገር ብቻ በቃ አይሆንም ወጣ ያለ ነገር እኮ ያኒ አንዳንዴ ተቀበለዋለህ ይሄ አይሆን አትቀበለው ምን ብታረገው ለምን እንደዚህ ሰራ የምትለው ነገር አለ فአላፊነት መሆኑን ራሱ ይረሳሉ አላፊነት ማለት ብዙ ሰው ይከታተላል ካንተ የሚማር ሰው አለ فአይሄን ነገር አስተካክለ አንተ መልእክት ራሱ ማድረስ ያኒ አስበህበት ነው ፈን ችግር የለበትም ያኒ የሆነ የሚያስቅ ቪዲዮ መስራት ጥሩ ነው ያኒ ሰው ማሳቅ ፈልጋለሁ ብለህ ብትሰራ ችግር የለውም حتى መልእክት ባይኖር ግን በአደብ لازم እንትኑን ሳታልፍ وسواء مسلم ሆነም አልሆነም ያኒ እንትን ደንበር ማልፈፍ አለ ያኒ ለሁሉም ማይሆን ነገር ከኢትዮጵያም እንትን ከባህላችን ከወጋጅ ከስርዓታችን የወጣ ነገር አለ ብዙ ነው እሱ ከባድ ነው በጣም ያስጠላ ነገር ነው ነገ ደግሞ እኮ ብዙ ነገር ይቀየራል ለምሳሌ ያህያዊ ነገ ያጋባል አላገባህም አይደል ኢንሻአላህ ወደፊት አረኩት ብዬ ነው ያጋባል ከዛ ልጅ ይመጣል ምናምንና ልጅ ይሄን ቪዲዮ ላይ ቴንክ ዩ ልጅ ሲያየው እንዴ ባባ ሄ ምን ሆነህ ነው ምናምን የሚልህን አይነት ቪዲዮ አለ መስራትም የሚያስፈልግ ይመስለኛል በቃ አይደል ይሄ ኃላፊነት መውሰድ የምር ያንተ ልጅ የራስህ ልጅ ቢያየው ትደሰትበታለህ ወይ ጉዳዩን የሚለው በጣም ማየት ያስፈልጋል ሶ በተለይ ሙስሊም ስትሆን ደግሞ ኤክስትራ ኃላፊነትም አንድ ስቴፕ ከፍ የሚል ይመስለኛል አይደል አላህ ፊት ቆሞ መጠየቅ ያለብን ሰዎች ነው ሶ ይሄን ከገመምት ውስጥ ብናስገባው በያሰበኝ ነው እንግዲህ ያህያዊ ከሁሉም ቲክቶከሮች ለየት የሚያደርገው ነገር አንተን አንዱ ያኒ طويل ማሻአላህ ተባረከ ሰው ያቀው መሰለኝ አሁን እዚህ ቁጭ ስላላ አይታወቅም እንጂ ቁመትህ ትንሽ ለሰማይ ቀረብ ይላል እኛ ደግሞ ለምድር ነው ቀረብ ምንለው ማሻአላህ ተባረከላህ ሶ
የተለየ ገጠመኝ ካለ ብታወራኝ ደስ ይለኛል። ከቁመት ምን ሁሌም እኮ ነው የሚገጥመው። እሺ ቁመት ምናምን ነገር ሁሌም አስላን ያኔ ቲክቶክም ሳልጀምር በፊት እንደዚህ ይሄድ ሁሉም ሰው እንደዚህ ነው የሚያይ ወደለ ሁሉም ያሾፍባል የሆነ አለበት ለማውራት የሚፈልግ ነገር አለ። መች ነው የሚዘንበው ምናምን ምን ጥያቄ አለ። كيف እኔ እንዴት ልክ ይችላል? በቃ አንተ ላይ ራስ አለ ያኔ ብዙም ለውጥ አይደለም። ከማን ረጅም ነህ በአንጻሩ አሁን ኢትዮጵያን ቁመታችን በቃ እንትን ነው ኖርማል ነው። ያንተ ትንሽ የዛኛው እንትን ስላለ አይ ዶንት ኖ እሱ ሊሆን ይችላል አላውቅም። የለም ደግሞ እንደዛ እንዳንል ደግሞ የለም። እናትም አባትም ሐበሾች ናቸው። ሙሉ ሐበሻ ፉል ሐበሻ ማሻአላህ። ሶ ምናልባት እኛ አጥረን ነው ነገር ሁሉ እናንተ አጥራችሁ ኖርማሊ እናንተ አጥራችሁ እንጂ ጨምሬ አይደለም። ኦኬ ማድሪ ወላሂ ጨምሬ ሊሆን ይችላል። ኖርማል አሁን እኔ እንት يمكن ከኔ በላይ ሳይንስ ተምረሃል። ኖርማል ስንት ነው ቁመት? ከ80 እስከ 90 አይነት ነገር ለወንድ ለወንድ ማለት አሁን ስንት ነው አንተ? 95 ያ ማለት ኦልሞስት የሆነች ሴንቲሜትር አንቺ ቀረች ለሁለት ማለት ነው። ነጋው ስንት ነው ኢትዮጵያ ረጅሙ ተብሎ የሚጠቀ ኢትዮጵያ ረጅሙ እሱ ነው። እኔ ግማሹ ነኝ ሰው አይብልም ግማሹ ፎቶ ልክላለሁ ከፈለክ አስቀምጥልህ ትተዋውቃለህ አብራችሁ? አዎ ከሱ ጋር የሆነ ጊዜ ተገናኝተን ምናምን አውርተናል። እንደዚህ ነው እኔም እንደዚህ ነው አንተ እንደምታየኝ እኔ እሱን አየዋለሁ። ኦኬ አንተ በጣም ረጅም ነው ማለት ነው። ስለዚህ እኔ በመጣ ደውዬ ነው ማወራው ከጎኑ ከጉልበቱ ጋር እንደዚህ እንዳይ እኔ ደውዬ ነው ማወራው። አዎ እንጂ አይሰማም አይሰማም። ሱብሃንአላህ ማሻአላህ። ሌላው የሰማሁት ነገር ምንድነው ስላንተ ካወቅኳቸው ውስጥ በጣም ደስ ያለኝ አሁን ቁርአን ታቀራለህ ኦንላይን አይደለ? ተማሪዎች አሉ። አልሐምዱሊላህ ከረንትሊ በጣም እየሰራው ያለው ስራም እሱ ነውና ከቁርአን ጋር ያለን አታችመንት ባቅ ደስ ይለኛል። ቁርአን ሐፊዝ ነህ የሚባል መረጃም ሰምቻለሁኝ። ሰው ሐፊዝ አይደለም ግን ኢንሻአላህ ሐፊዝ ያደርገኛል ሙሉ ያኔ ሳልጨርስ ሳውዲ ላይ طبعا ብዙ ሰው ማያውቀው ነገር ያኔ يمكن እኔ ዱሪ ያዩኛል لكن እኔ ከሼክ ቤተሰብ ነው የመጣሁት። ኦኬ فዚህ ቢላል ሐበሺ ህንጻ ላይ ራሱ አያት እኮ አለ አልነገርኩም። ኦኬ ዓሊም ሙፍቲ ነበር ወባባም ያኔ ሼክ ነው እዛ ኢማም ሙአዲን መስጂድ ነው። فيادكوت اصلا استدرك የቁርአን አትሞስፌር ውስጥ بس يعني كله يسلمنا የቁርአን صلاه دائما እንደዚህ ነው يعني الحمد لله እንደዚህ ነው ያደግነው። فتحفيظም ነበርኩ እዛ ቁርአን ቀራ ነበር 20 ምናምን 25 ጁዙእ ደርሼ يعني ይሄ ነገር አጋጥሞ ነው ኢትዮጵያ መጣው። ከመምጣት በፊት ኦሬዲ እዛ ደርሰህ ነበር? እዛው አልহামዱሊላህ። ኢትዮጵያ መተልን አልቀጠልከው? والله ما ادري እሱም ሁሌም የሚቆጨኝ ነገር ካለ የሚያሳዝነኝ ነገር አለመቀጠሌ ነው። መጣው يعني زي ما قلت لك እዚህ አዲስ አበባ ተቀመጥኩ አማርኛ ለመልመድ ምናምን ሰፈር መውጣት ጀመርኩ ተحفيظ አልገባውም። ከዛ በኋላ يعني ገጠር ወረድኩ فهذا كله ከቁርአን አሰራቀኝ ጥፋቴ ነው يعني ልክ አጥፍቼ ነው። فእሱ በጣም የሚቆጨኝ ነገር ካለ እሱ ነው ቁርአን መቀጠል لكن ان شاء الله የመቀጠል ሐሳብ አለ ትጨርሰዋለህ? አሁን የሙራጃዓ ሰዓት አለ يعني ሙራጃዓ ባይሆን እቀራለሁ። ኦኬ لكن አሁን ሙራጃዓም እና حفظም መቀጠል لازم 30 ጁዝ ان شاء الله ግድ ነው። ሱብሃንአላህ። ተማሪዎችንም ደግሞ አሁን እያቀራህ ነው? አዎ አለን ተማሪዎች ማን ነው የሚባለው? ኢቅራ የቁርአን ማዕከል አለ ቴሌግራም ላይ እንትን ተማሪዎች አሉን እናስቀራለን። فالحمدلله ብዙ ተማሪ ደርሰናል ብዙ ተማሪ በእኛ ተመርቀዋል። يعني አሁን ኦልሞስት አንድ አመት ከምናምን ነው የሆነን ከጀመርን። فالحمدلله በጣም ተሳክቶልን አልፎልናል ማሻአላህ። ስለዚህ ሰዎች አንተ ጋር መጥተው መማር ይችላሉ ማለት ነው። ኦንላይን ቂራአታቸውን መከታተል ይችላሉ። እንትን ቴሌግራም ታች ጆይን አድርገው መቀጠል ከኛ ጋር ይችላሉ። በጣም ጥሩ። ከቲክቶክ በተጨማሪ ሌሎች የሶሻል ሚዲያ አማራጮች አሉ እንዴ ያህያዊ? በአማርኛ ስራ የለም። ብዙ ሰው አረብኛ እንትን አንደርስታንድ ላያደርግ ስለሚችል ብዬ ነው። ሌላ የለኝም። በፌስቡክ ራሱ የሆነ ሰው ከፍቶ ምናምን ወንጀል ብዙ ሰርቶ እኔ አላውቅም። ፌስቡክ አልጠቀምም። በአንተ ስም በእኔ ስም ራሱ በጣም ብዙ ወንጀል ሰርቶ የሆነ አቢሲኒያ ባንክ ብር አስገቡ ብሎ يعني ለእርዳታ ብለን ምናምን እፈልጋለሁ ብሎ በጣም አሁን ራሱ አካውንቱን ለማዘጋት እየሞከርኩ ነው። ትንሽ ከብዷል። በአንተ ስም ነው የተከፈተው አካውንቱም? አካውንቱን ከፍቶ የኔ ቪዲዮ ነው የሚለቀው ያህያዊ ብሎ ነው ምናምን። እኔ የምጠቀመው يعني ቲክቶክ ኢንስታግራም ብቻ።
ብዙ ሰው ማያውቀው ነገር ቲክቶክ ኢንስታግራም ኢንሻአላህ ስናፕቻት በቅርቡ ኦኬ እሱ ወደሱ መጣሃል ማለት ነው ስለዚህ ያ በጣም አስቀይመው ነበር ማለት ነው በጣም በኔ ስም ነው የሚሰርቀው ሰው ደግሞ ከተሰረቀ እኔን ነው የሚጠላው እሱን አይደለም አይታወቅም ማንንም ለዛ እኮ ነው አስላን እርዳታ ድርጅቶች አሉ በቲክቶከር መረዳት አያስፈልግም ነው ኦኬ ያኒ 1 ሚሊዮን የሆነ እርዳታ በሰራ 1 ሚሊዮን በኔ ብገባ 200 ሺህ ለኔ አልወስድም ወስዳለሁ ለሽ አልወስድም ፈከባድ ነው ያኒ የሰው ነፍስ ማለ እኔ ሁሌ የምለው የእርዳታ ድርጅቶች አሉ خلاص እነሱ ስራቸው እርዳታ የሆነ ለቲክቶከሮች ብር አትስጡ የሆነ ጊዜ ራሱ ሰምቼ ነበር የሆነ ብር ሰብስበው ለእርዳታ ብለው ግማሹን አረጋው ያኒ صح ልክ አይደለም ግን በዛም ቢሆን የሰው ልጅ ነው እፈርድበታለሁ ያኒ ነው እንደዚህ ማረጉ ላኪን ፍንሃ የሰው ልጅ ነው ማጥፋቱ አይቀር ሰጪዎቹ ናቸው የሚኮነኑት አትስጥ ይወለ አሁን እርዳታ ሲባል እንዳልከው ለመርዳት የተቋቋሙ ድርጅቶች አሉ እነሱ ጋር ገንዘብ ሲገባ የመጀመሪያው መንግስት ህጋዊ አድርገው ስለቋቋማቸው ይጠይቃቸዋል ከማን መጣ እያንዳንዷ 5 ሳንቲም በተቋሙ ትራንዛክሽን ውስጥ ያለፈች እያንዳንዷ ሳንቲም ትጠየቃለች ከዛ ውጪ አንዳንዴ ቲክቶከሮች ገንዘብ የሚሰበስቡት ለማን ለመስጠት ነው ለተቸገረው ሰው ነው አይደል ዘመኑ የተቸገረው ሰው ራሱ አካውንት ከፍቶ ወደ ራሱ ቀጥታ ዲፖዚት ማድረግ የሚቻልበት ዘመን ነው ግልጽ ነው አይደል አሁን ለምሳሌ እኛም ጋር ይመጣሉ አንዳንድ ሰዎች እንደዚህ ከሌን ለማገዝ ፈልገንና ምናምን ይላሉ እኛ መሐል ላይ አንገባም የሚታገዘው ሰው አለ ያኒ ረጂው አለ በሁለቱም ማገናኘት ይቻላል ከዛ በኋላ ማገዝ የሚችል ሰው ቀጥታ ማገዝ ይችላል እንጂ እንዳልከው በሚሰበስቡት ልጆች መፍረድም ከባድ ነው ሰው ናቸው ያኒ ሸይጣን አለ መጀመሪያ እርዳታ አንተ ነህ መርዳት ያለብህ ላ እርዳታ ድርጅት ወላ ይሄ እንደነገርኩ አንተ ወርደህ ርዳ ያኒ ማክ ብር አለህ ምን ወርደህ አትረዳም የተቸገረ ሰውን አይተህ ርዳ አንዳንዴ صح ሶሻል ሚዲያ ላይ በጣም ትልቅ ነገር ያኒ ተፈጥሮ ሁላችንም ያኒ በጣም ደስ የሚለው ነገር ደግሞ ኢትዮጵያ ውስጥ አለ ነው ያኒ አንድ ሆነን የተቸገረ ሰው ስናይ ሁላችንም መርዳት ጥሩ ነው ላኪን ምለው ያኒ ሁሉም ቲክቶከር በቃ እርዳታ ፈልጋል ያስፈልጋል ለዚህ ሰውዬ ምናምን ተብሎ መላክ ልክ አይደለም صراحه ማየው እርዳታ ድርጅቶች አሉ ሁለተኛ ነገር ቲክቶከር يمكن ተማኝም ሊሆን ይችላል ላኪን ምለው ያኒ አምሽ ይገባዋል አብሽር ልክ ነኝ ልክ በቃ እንደዛ ነው ማለት በቃ ልክ አይደለም ለነሱ መስጠት ልክ አይደለም ቀጥታ መርዳት ወይ ለዚህ ዓላማ የተቋቋሙ ድርጅቶች አሉ ወስዋስ ነው ለሁሉም ያኒ صراحه አሁን እርዳታው 400 ሺህ ሆኖ 700 ሺህ ከገባልኝ እኔ 300 ሺህ ለማን ልሰጠው ነው ለሌላ ሰው ለኔ ነው የምበላው ማሩፍ هذا ገባ فهذا ልክ አይደለም ለሰው መስጠት እርዳታ ድርጅቶች አሉ ብርም ቢጨመር ለሌላ ሰው ይሰጣሉ እንደዛ ነው በዚህ አጋጣሚ ደግሞ ኮንተንት ክሬተሮች አንዳንዴ ምን ያጋጥማል መሰለ ኮንተንት ስትሰራ ለምሳሌ የሚታገዙ ሰዎችን ኮንቴንት ልትሰራ ትችላለህ አንዳንዴ የሚረዱት ሰዎች ይመጡና ያንተን አካውንት ያንተን ምናምን ይጠይቁሃል በኋላ አንተ ደግሞ ስትጠየቅ ልትሰጥ ትችላለህ ከዛ ወደ አንተ ይገባል አይደለ ይሄን አካውንት ምን ያረጉታል እነሱ ለሌላ ለሶስተኛ ሰው ሼር ያረጉታል ሌላም ሰው ያስገባል አየህ አንተ ማታቀው ግን የሰው የሆነ ገንዘብ ይቀላቀላል ይገባል ተወላ አይደለ ያ ማለት አንተ አለኝ ብለህ ያሰብ ከስር ልታጠፋው የምትችለው ነገር የሰው ሐቅ ሊሆን ይችላል ምን የምታቀው ነገር የለህም ስለዚህ የሚሻለው ምንድነው ከመጽዳት ለእንደዚህ ከዚህ ነገር ለመጽዳት በቃ ሲጠይቁ ቀጥታ የሰውየውን መስጠት ስልክ ቁጥር ምናምን እንዲገናኙ ማድረግ የተሻለ ነው በሚለው እንቋጨው ጀዛከላህ ኸይር በጣም ጥሩ ቆይታ ነበር ያደረግነው ያህያዊ ሀቢቢ እስማኤል እንዴት አገኘው በጣም ደስ ይል ነበር والله ስለ ረመዳን ትንሽ እናንሳ አሁን ረመዳን ያኒ እየጾምን ነው ሳውዲ ላይ ረመዳን ጾመሃል ረጅም አመት ኢትዮጵያ ላይ ደግሞ ጾመሃል ምን አይነት ልዩነት አስተዋልክ እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ
ቤቶቹ ምቹ እንዲሆን የሸሪያን ሕግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል። ልጄን ለማን አደራ ልስጣት? በሰው ሀገር ልጄን ለማን አደራ ልስጠው? የልጆ የትምህርት ሁኔታ አሳስቦታል? እጅግ በጣም እንጂ። ብራይቶች ነን። ልጆን ከሚያልሙት ነጋቸው ጋር ለማገናኘት ሁሌም በትጋት ላይ ነን። ቢፈልጉ ቤቶ ድረስ፣ ካሻው በኦንላይን በመረጡት ዓለም አቀፍ ቋንቋዎች ማለትም በእንግሊዘኛ፣ አረብኛ፣ ኦሮምኛ፣ ቻይንኛ፣ ፈረንሳይኛና በሌሎች ቋንቋዎች ልዩ የትምህርት ጥናት አገልግሎት እንሰጣለን። በየትኛውም የትምህርት ደረጃ ለሚገኙ ልጆች ብቁ በሆኑ መምህራኖቻችን በወንድ አሊያም በሴት እንደ ምርጫው እናስጠናለን። ለልጄ የተሻለ ውጤት ብራይትን መርጫለሁ። እናንተስ? ያለምንም ሐሳብና ጭንቀት ከብራይት ጋር ወደፊት። አድራሻችን ቤተል አደባባይ አዲስ ኢንተርናሽናል ባንክ ያለበት ህንፃ 3ኛ ፎቅ ቢሮ ቁጥር 301 ላይ ያገኙናል። ለበለጠ መረጃ 091127 81 82 አሊያም 0925 65 9999 ላይ ደውሉልን። ብራይት አስጠኚ፣ ለልጆ የተሻለ ነገር። እዚህ መጾም በጣም ከባድ ነው። ወላኪን ለምደዋል። እዛ ምግብ ለምደህ ነው ምናምን የምትገባው ያኒ ይርብሃል። እዚህ ላኪን ምግብ አልለመድክም ማሳስ ሲጀምር በቀን አንዴ ነው የምትበላው። ጾም ምንድነው ላንተ? ስለዚህ ኖርማል ዴም እየጾምክ ነው። ኖርማል ዴይ ነው በቃ ላንተ። ግን ከባድ ነው። ንያ ብቻ ነው የሚለያየው። አዎ ንያ እዚህ ትነይታለህ እንጂ ኦሬዲ ላይፍ ጾም ነው። እየጾምክ ነው አስላል። ያው እንዴት እንደከሰው ታይም እዛ ግን የምትበላው ነገር በልተ ረመዳን ይመጣል። ረመዳን ሲመጣ ያኒ ብር ምግብ መቀነስ አለብህ። ፈሱ ትንሽ ይከብዳል። ጾም የሚባለው እዛ ነው። لكن እዚህ የሚከብደው ፊትናው ያኒ ما هو ፊትና ማለት ከቤት ስትወጣ ያኒ እዛ ሁሉም ተሱፍ ልክ ያለው ነገር ብዙ ታያለ። እዚህ የሚከብድህ ረመዳን ላይ እሱ ነው ትንሽ እዛ አየሩ ራሱ የምታየው ነገር ምናምን ለፊትና የሚያጋልጥ አይደለም አበደን። ጾታዊ ለሆነ ፈተና ነው ባይዘው ወይ ግልጽ ስናደርገው አይደለ? ጾታዊ ለሆነ ፈተና ማለት ነው። ጾታዊ ያኒ ይሄ በቃ እንዴት ኤክስፕረስ እንደማደርገው አላውቅም። ጾታዊ ሻይ ጠይባዳ አንተ የሆነ ነገር አዲስ ቃል መጣልኝ። ጾታ አታውቅም? ጾታ አላውቅም ወላሂ በል ወላሂ። ጾታ ምንድነው አንተ? ጾታ ምንድነው? ምን ጾታ يعني جندر ايش بنقول اوكي وند ولا ست وند ولا انت يا كلام تطيق انت ጾታዊ የሆነ እሱ ማለት ነው። ያ ማለት ወንዶች በሴቶች ሴቶች ደግሞ በወንዶች እንደማለት ነው። እዚህ ማሻአላህ ያኔ አያሳንሱም። እንደ ጠረዛን ለብሰው ነው የሚወጡት። ያኔ ልብስ እንደ ታርዛን ከባድ ነው የሚያረጉት ጾሙን። لكن እዚህ ሁሉም ንቃብ ለብሰው ያኔ እዛ ይቀላል። በዚህ ነገር ወከማን አስላን ስራም ደስ የሚለው ነገር ሳውዲ ላይ ረመዳን ላይ ስራ ጠዋት የለም። ኦኬ ጠዋት ላይ የለም። ሁሉም ነገር ማታ ነው የሚሆነው። ወኛ በጣም ያስፈልገን ነገር ካለ አበ ነው ይሄን መካፈል ያኺ ብዙ ነው። አንድ 8 ሚሊዮን ነው አዲስ አበባ ውስጥ ያለው። እኔ አላውቅም ላኪን ብዙ 8 ቢሉ 16 ነን 16 ቢሉ 32 ነን ብዙ ነን احنا والله فመካፈል አለብን። አንድ ላይ መኖር አንችልም። ግማሹ ጠዋት ይኖር ግማሹ ማታ ይኖር። ማታም ስላለ ፈማታንም እንጠቀም። ሳውዲ እንደዚህ ነው። ሳውዲ ደታቃለ አላውቅም። ማታ አስላን ለነሱ ጠዋት ነው ኑሮ የሚጀምረው።
እኛ አሁን ያኒ መዲና መሳፈር ስትፈልግ ራሱ በማታ ነው የምትሳፈረው። የሆነ ስራ ካለ የምትፈልግ ማታ ነው። ፋሱ ደስ የሚል ነገር ነው። ያኒ ሙቀቱም ነው አይደል? ቀን ላይ ለእንቅስቃሴ አይመችም። ግን ቀንም ይሰራሉ። እኔ እኮ የምለው ያኒ ማደግ ከፈለግ አገር ማደግ ከፈለገች ጠዋትም ማታ መስራት አለባት። هذا لازم ግዴታ ነው። ያኒ ለምን 24 ሰዓት አለን? ለምንድን ነው ቀናችን 15 ሰዓት ወላ 14 አይደለም 12 ሰዓት ራሱ የምንኖር? ማን ነው 8 ሰዓት ተኙ ያለው? ማን? እሱ ነው። ለምን ሁሉ ነገር በዛ ሰዓት 2 ሰዓት የሚዘጋው? ከባድ ነው። ያኒ በተለይ አሁን እየተሻሻለ መጣ صراحه እንጂ ድሮ ሳስታውስ 2 ሰዓት ምናምን መንገድ ላይ ማንንም የለም፣ ጭር ማፊ ሱቅ ማፊ ምንም። ላኪን አሁን 4 ሰዓት እየተጠጋ መጣ። ኢንሻአላህ 24 ሰዓት ምን ነው ያለ ኢንሻአላህ። እንደዛ ስንሰራ ነው ማድረግ የምንችለው አይደለ? ላዝም ነው ላዝም። ያኒ ለምን ያኛው ሰዓት ለማን ይሆናል? ሁሉም ለመተኛት አለበት ወለሽ ያልሰራውም የሰራውም መተኛት አለበት? ላ ሁላችንም መስራት አለብን። ስንካፈል ያኒ ፊ ለማደግ እንትናችን ይጨምራል። ያሁን ማለት ኢትዮጵያ ውስጥ 11 ሰዓት በኋላ ምንም መስራት አትችልም። በቃ ከዛ በኋላ ሰልፍ ነው ያለብህ። ከሰልፍ በኋላ ገብተህ እራት በልተህ ተኛ خلاص። ፈያ አይሆንም። ላዝም ከተካፈል አሪፍ። ግማሹ ቀን ይስራ፣ ግማሹ ማታ ይስራ። የታክሲ ሰልፉም ቀለል ይላል። ቀለል ይላል። ብዙ ነገር ይቀዳል። የመንግስት መስሪያ ቤት ይንቀሳቀሳል። ያኔ 11 ሰዓት አይዘጋም። የማታ ሺፍት ይኖራል። ማታ ጉዳዩ ማስፈጸም የሚፈልግ ሰው ቀን አረፍ ሻይ ወጣን አይባልም። ሌሊት ለሻይ ከወጡ ጅብ ይበላቸዋል። ቤት እዛው ተቀምጥ አሪፍ ነው ግን አይደለም? ጥሩ ነው። ምናልባት ወጀዐል الليل لباس معاش ያለው ቀኑን ስለሆነ ኢትዮጵያ ደግሞ ለዚህ ቃል ክብር ስላላት ሊሆን ይችላል። لكن صراحه يعني بفتوى القبم لكن የዛን ጊዜ اصلا የሰው ብዛት እኮ እንዳሆነ አይደለም። ፕላስ ያን ያለ ነገር የዛን ጊዜ የነበረ ነገር አሁን እኔ صراحه ማታ መተኛት አልችልም። ጠዋት ነው የምተኛው። እስከን ሰዓት ቆያለህ? በቃ ፈጅር ሰግጄ ነው የምተኛው። ከዛ ለዙሁር እንሳለሁ። በቃ እሱ ነው ኦኬ ላይፍ ስታይል ሆኗል። በቃ ምን ሌሊልን ወዳለሁ። ሁዱ ሌሊልን የቀመሰ አስለን ጠዋትን አይወድም። ሁዱ አለው ደስ ይላል። صحيح انه هون ከተካፈል ምናምን ጫጫታ ይበዛል። ላኪን በቃ ተው ግን መተኛት ያለባቸው ሰዎች እንደጋምሽ ሱብሃንአላህ። ይሄን ሰምቶ ሰዎች ሌሊት ቁጭ ማለት ከጀመሩ ጫጫታ ይበዛል፣ ያኔ ይበላሽብኛል። ይሁን ግን እንተጋገዝ። አስለን ከኢትዮጵያ ስመጣ አረሳም والله መጀመሪያ ጊዜ ታክሲ ነው ምን ነበር ተቀምጬ መች ነው የመጣው አለኝ። አሁን ስማ ምክር ልስጥህ አለኝ። ኢትዮጵያ ውስጥ ተደስተን መኖር አይደለም ያለብን፣ ተቻችለን ነው የምንኖረው አይደል? ወተለም ማለት በቃ መቻቻል ነው ያለብን። ከዛ ከጊዜ በኋላ ሳይው ምናምን ይሄ ምር ነው መቻቻል ነው እንጂ ሌላ መፍትሄ የለውም። ትልቁ መስመር መቻቻል ነው። ካልተቻቻልን እኔ ካልቻልኩ አንተም ካልቻልከኝ ችግሮቻችን ትላልቅ ናቸው ማለት ነው። ሱብሃንአላህ። ግን አንዳንዴ መቻቻል ሲባል አንዱ ቻይ ብቻ የሚሆንበት لا حبيبي እኔ ሁለቴ እችላለሁ። አንተ አቻልከኝም ቻው ማለት ሰላም እዚህና በቃል መቻቻል ነው። አንተ በኩልም አይቻልም። ከባድ መቻቻል በሁለቱም በኩል ያም ይችላል ይሄም ይችላል እየተላለፈን እንደማለት ነው። ሱብሃንአላህ። ረመዳን እዛም በጣም ድባቡ ደስ የሚለው እንዴት ነው? ምሽትም ላይ ተራዊህ ተሰግዶ ከተራዊህ ከሰገደ በኋላ ሰው ይወጣል ማለት አየሩም አሪፍ ነው። በጣም ደስ ይላል ረመዳን ይናክ አልহামዱሊላህ። فكيف ኢትዮጵያውን ስንት አመት ጾምክ ረመዳን? ያው ደህን 6 አመት ይሄኛውን ጨምሮ ማለት ነው። ይሄኛውን ጨምሮ 6 አመት ጾመሃል። ኢትዮጵያ ውስጥ ያለው ረመዳን እንዴት ነው? ምክንያቱም ሰው ቀን ያው በቃ ምን አለ ፍጡር ትበላለህ። بعد الفطور እንደ ፍጡር እንደ በላህ ትወጣለህ። ዒሻ ተራዊህ ከዛ በኋላ ጭር ጸጥ እስከ መግሪብ ምንም የለም። يعني እሱ ከባድ ነው صراحه። ከተራሂ በኋላ ህይወት ቢኖር እንቅስቃሴ ቢኖር ከተማዎቹ ድምቅ እንዳለው ቢያመሹ እስከ ንስፈለይል ድረስ ንስፈለይል መቀመጥ ቤትም መቀመጥ ትችላለህ። ولكن አሁን መድሪ والله እንዴት እንደምን ከተራዊህ በኋላ ጭር ማለት አስለን መንገዱም ያስፈራል። ቤት እስከምትመለስ فهذا ይሄ ነው የሚያስጠላው። ማንንም የለም አንተ ብቻ ነህ አስፋልት ላይ። እዚህ አገር አስለን የሚያመሽ ዱርዬ ነው صح ሱብሃንአላህ። ልክ አይደለም አይደለስ? በቃ ዱርዬ ነው። ማታ ላይ ከወጣ የት ነበርክ ዱርዬ ነህ አላጡ የምትባለው እንጂ
በቃ ሌሊትን ይወዳል ምናምን መቀመጥ ይወዳል ምናምን አይደለም ዱርዬ ነው خلاص ليش በቃ ማታ ስለወጣው ዱርዬ والله እሱ ያስጠላል ሱብሃንአላህ በጣም ይደንቃል ስለምሽት ስታወራ አንድ ጥያቄ መጠየቅ ፈለኩኝ ሀንግ ተሰርተ ታውቃለህ በዚህ ቁመት አይሞክሩም እንደዚህ ዘለው ነው አይሰል አለ ብዙ ተጣልቻለሁ ሰራህ ተሞክረሃል ግን ብዙ ኦኬ ብዙ حتى በዚህ አመት አለ አሁን ቀንሷል እንጂ يمكن عشان መውጣትም ብዙ ማለት በጣም ከቤት እንጂ ብዙ በቃ በጥል ምናምን ሰፈር ከገባው ራሱ በቃ እንደዚህ ጭንቅላቴ ላይ ዛሬ አሁን ይዙኛል ብዬ ነበር የሆነ ጊዜ በጣም በዝተው ነበር አለ ሌብነት መስራቅ ሳውዲ ሃንግ አለ ላውራይት ይኖራል እዛ እኮ በትፈራል የሆነ ቪዲዮ ራሱ አለኝ ያለቀኩት ማታ 9 ሰዓት ማንንም የለም መንገድ ላይ ምናምን እየሄድኩ እንትን ውስጥ ገባው حتى የሆነ ጅን ራሱ ማይኖርበት ቦታ ላሳየህ ምንም እንደማይፈጠር አልፈራም ብዬ እዚህ እንኳን እንደዛ ቦታ ጎረቤት አትሄድም አትችልም والله ከባድ ነው እዛ አምኖ አማን ነው والله ሀገራችንም አምናም ያርግልን ሱብሃንአላህ ትልቅ ኒዕማ እኮ ነው አይደል ሰላም ትልቅ ኒዕማ ለአገር የሚሆነው አምኖ አማን لا تقول لي بر لا تقول لي በቃ አምኖ አማን በራሓ ስትወጣ በራሓ ስትገባ ምንም ሳትፈራ ምናምን እንደሱ ኒዕማ የለም አላህ ሀገራችንን ሰላም ያድርግልን አሚን ያ ረብ በጣም ትልቁ ዱዓ እሱ ይመስለኛል እሱ ካለ እኮ ያለንን ነገር ተካፍለን ማደር ምናምን እንችላለን አንድ ነገር ባውቅ ደስ ይለኛል ተስፋ አለ በኢትዮጵያ አለ ለምን አይኖርም ምንድነው ተስፋ አሁን ነገን ስለ ኢትዮጵያ ነገ ስታስብ ምናምን شوف አንድ ካልሆን والله መቼም አያልፍልን አንድነት ምንድነው አንድነን خلاص ሰው ይሄ ኢትዮጵያዊ ነው خلاص የኔ ነው لا تقول لي ይሄ ባህሪው እንደዚህ ነው ይሄ ብሄረው እንደዚህ ነው ምናምን لا አንድነን ማለት خلاص ኢትዮጵያዊ ነው هذا የኔ ነው የሆነ ሰው ከነካው አሁን ሳውዲዎች እንደዚህ ናቸው እኮ ጓደኛ ሆነው ሳውዲ ብትነካበት ይቆጣል ጓደኛ ነው አንተ ሳውዲ አንተ ሀበሻ ግን ሳውዲ ስትነካበት ለምን ትነካዋለህ ይላል ለምን ሳውዲ ነው የኔ ነው ነገ አንተ ትሄዳለህ ነገ እሱ ይቀየራል لكن አንተ ሰው አይቀየር يعني ሳውዲ ነው የኔ ነው በቃ فاهم እኛም አንድ መሆን አለብን መተሳሰብ አለብን ኢትዮጵያዊ ነው የሆነ ቦታ والله እዛ يعني ሳውዲ ያየሁት ነገር ችግር ውስጥ የሆነ ኢትዮጵያዊ ገብቶ ነበር ትርጉም ፈልጎ يعني ምናምን አላቅም ትርጉም አለ በአማርኛ እኮ ነው የሚለው አላቅም አረብኛ ይችላል لكن አላቅም አይገባኝም ሱብሃንአላህ እንደዚህ ከደረሰን ከባድ ነው فلازم አንድ ሆነን መተሳሰብ በቃ هذا ኢትዮጵያዊ እሱ ሲጎዳን ይጎዳለው የሚለውን ማሰብ ያስፈልጋል እንደዛ ሲሆን ነው አይደለ ተስፋችን የሚለመልመው ትልቅ የምንሆነው የምናድገው በሱ ውስጥ ነው ሱብሃንአላህ በጣም ጥሩ ቆይታ ነው ያደረግነው ያህያዊ አሁን አንድ ጥያቄ ብቻ ብጠይቅ ደስ ይለኛል እንደ መቋጫ ኢትዮጵያ ውስጥ በጣም ከታዘብካቸው ነገሮች ውስጥ ለምሳሌ እንደ ታክሲ ሰልፉ ምናምን አይደለም ማህበራዊ ችግር የሆነ ግን በቃ ይሄ መቼም የሚቀረፍ አይመስለኝም የምትለው ችግር ይኖር ይሆን ቢቀረፍ ማለት يعني ቢቀረፍ ሚሊዮን ቃል አታውቀውም يعني መቀረፍ ይነሳ በቃ ሚቋረጥ በቃ መቀረፍን በቃ ቢያቆም በዚህ ቢያበቃ ብለም ታስበው ግን እንደማያበቃ ደግሞ የምታምንበት እሱ የታወቀ ነው ምንድነው በቃ ብሄር አለ ኦኬ መካፈላችን እኔ እኮ አላቅም ነበር والله አላቅም የምር እኮ ነገርኩ አሰን ባባም ያስተዳደገና يعني ያስተዳደግ እንደ አረብ ነው እንደዚህ ማለት ስለ ብሄር ነግሯችሁ አያቅም لا ابدا የለው ኢትዮጵያዊ ነው የሚለው በቃ ብሄሩን አውቀዋለሁ ኩል شيء لكن يعني እንደዚህ يعني ይሄ ብሄር ምናምን ብሎ አያቅም አበደን ያደግነው አስተዳደግ በቃ ብሄሮች እንዳለ ትንሽ ራሱ ያወቅኩት እዚህ ከመጣ በኋላ ነው والله ብሄር የሚባል ነገር ያወቅኩት እዚህ ነው እዛ እሰማለሁ لكن በቃ ብሄር ነው እዚህ ከመጣው በኋላ ነው ያወቅኩት የምር ይሄ መታወቂያ ነው አይደል እዛ የሰማው ጀስት ከሌ ከንትና ነው ሊተዓረፉ ሊተዓረፉ በቃ ቤተሰብ ማለት ብሄር ነው ለኔ እንደዛ ነበር እዚህ ስመጣ في መካፈል ከዚህ ጋር ትሄድ ከዚህ ጋር አትምጣ ለምን እንደማይሄዱ ليش مشكله እንደዚህ ነው እና እንደዚህ ቢሆን يعني ችግር ነው ليش لا حبيبي
ሁላችንም አንድ ነን። ይሄም አይቀርም አውቃለሁ። አሰን የገረመኝ ነገር ትምህርት ቤት ራሱ ምን ነበር ያሉኝ? ስንት ብሔር ነን? ስንት ብሔር ነን? 86 አካባቢ አይተህ 86 አንድ ሀገር ውስጥ ለምን መካፈል አለ? ለምንድን ነው የምንካፈለው? ይሻላል ኩሉ 86 አሰብከው? ሱብሃንአላህ በጣም የሚያስጠላ ነገር ነው። 86 ሁሉም ራሱን ነው የሚወደው። ያኛውን ከዛ አታግባ፣ ከዛ አትውሰድ፣ ከዛ ጓደኛ አይሁን። ለሽ አንድ ሀገር ውስጥ እየኖርን ሁላችንም ደግሞ ያው ነን። አይምሽ ከስታየን خلاص ከውጪ የሚያዩን እኮ ሀበሻ ናቸው። ግንባራችን እዚህ ጋር ደርሷል። ስቃይ ኩለና አንድ ነን። ከዛ በኋላ ይጎላከ ይሄ ብሔሩ እንደዚህ ነው። ወይሽል ብሔር አለ በቃ እነሱ አስለን ከውጪ የሚያዩን ብላክ ቢብል። ከዛ ብላክ ቢብል ምን አረግን? አገራት ሆነን ተካፈልን። አፍሪካ አገራት ሆነን ተካፈልን። ይሄ ችግር ነው። ያኔ አስለን ይሄ መካፈል አልነበረበትም። ተካፈልን ሁሉም ሀገር። ከዛ በየሀገሩ 4-5 ብሔር አለ። ኢትዮጵያና 88 ይሄ እኮ የህዝብ ቁጥር ነው። 88 ትኩሊ 88 ብሔር በአንድ ሀገር ሁሉም ይጠላላሉ። በጣም የሚያስጠላ ነገር ነው። ይሄ ነው ምን ነበር ያልከው አንተ? መቀረፍ ያለበት ላዝም ሱብሃንአላህ ቢቀርልን። አዎ ይሄ በጣም ሊታሰብበት ከባድ ነው አውቃለሁ። ብዙ ነገር ያስፈልጋል። ያኔ በእኛ ጊዜም ላናየው እንችላለን። ላኪን ቀጣይ የሚመጣው እያሻሻልን በትምህርት ምናምን አንድ እንደሆን እያሳየን ማስተካከል የሚቻል ነገር ነው ኢንሻአላህ። ሱብሃንአላህ ጀዛከላህ ኸይር። ምናልባት ከሳዑዲ መተህ ሐበሾች ጋር ከአረቦች ጋር መተህ ሐበሾች ጋር መኖር ስትጀምር ከሐበሾች መስተካከል አለበት ብለህ የምታምነው ግን አንተ የሚወረስከው ባህሪ አለ? እሱን በጣም ደስ ይለኛል። ኦኬ ቀጠሮ አለ የምታውቀው እዛ ቀጠሮ እና ወረድኩ خلاص። አሁን ግን ተኝቼ የት ነው ሜክሲኮ ደርሻለሁ ሀቢቢ። ያው እዛ ጋር ነኝ። አንተ የት ነህ? ቆየ እሱም እኮ እንደዛ ነው። ያኔ እሱም ይዋሻል እኔም እዋሻለሁ። ቀጠሯችን ዛሬ ከሆነ እንደዚህ ያን ነገ ነው የምንገናኝ። ቀጠሮ ወርሻለሁ። እዛ 2 ሰዓት ከተባባልክ 2 ሰዓት ተገናኝተሃል። ላዝም صحيح ነው። አንዳንድ 2 ሰዓት 10 ደቂቃ 20 ደቂቃ እዚህ እኮ አንድ ቀንም ሊያሳልፍብህ ይችላል አታውቅም። فዚህ ያኔ ሾይ የሀበሻ ቀጠሮ ከባድ ነው። ወርሰሃል? እሱን ወርሻለሁ። ዛሬ ግን እንደ አረብ ሆኜ ነው የመጣሁት። ዛሬ ሻርፕ መስክልኝ ቆንጆ ሰዓት 8 ሰዓት ነው የመጣው። ይሄ መስተካከል ያለበት ባህሪያችን ነው አይደለ? እንዴት ግን በዚህ ደረጃ አንድ አይነት እንሆናለን? والله ላቅም ይሄ እኮ ነው የሚገርመው። ለዛ እኮ ሁላችንም አንድ አይነት ነን። አስላ የምንኖረው አንድ ላይ ነው። ያኔ ታክሲ ውስጥ ገብታ ታቅመለሽ? አረ እንገባለን። እንደዚህ ተከባብተን ከዛ ስንወጣ እሱ ባህሪው እንደዚህ ብሔሩ እንደዚህ ነው። አንተ የነበርኩ እኮ እንደዚህ እኮ ገብተህበታል አንተ ራስህ። እሺ ብሔሩ እንደዚህ ነው። ለምን والله ኮክቴል ጁስ እንደኛ አይቀላቀልም። እንደዚህ ውስጥ ገብተናል። ላኪን ሶሻል ሚዲያ ላይ ስትመጣ ሁሉም ይመጣል ይሄ ነገር። ሌላ ብሔር እዚህ ግን እንትን ትግስት ለምጃለሁ። والله ትግስተኛ ነበር አበደን። ኦኬ ይሄ ኸይር የለመድከው ነው አይደለ? በጣም ትግስት هذا ሰልፍ። አሁን ኢትዮጵያ ምንድነው ብትለኝ ሰልፍ ነው የምልህ አጥቶኝ። ኦኬ ሁሉም ነገር ሰልፍ። فهذا በቃ ኢትዮጵያ በአንድ ቃል ግለጽ ብትለኝ ሰልፍ አጥቶኝ። ሰልፍ ሱብሃንአላህ ረጅም ሰልፍ ማያልቅ ሰልፍ። ትግስት ያስለምዳል። ይሄ እኮ አታውቀውም እንጂ ውጪ ስትወጣ ሁሉም ነገር ቀላል ይሆንልሃል። ሁሉም ነገር ያኔ ኢትዮጵያን የለመደ ማንኛውም ሀገር ይለምዳል። እሺ ድቁስ አርጋ ትግስት ታስለምዳል። በደንብ አርጋ እሺ ታርጋ ከመን በጣም ደስ የሚል ነገር ትግስት ትለምዳለች። ሱብሃንአላህ ሰልፍ ላይ ምን ያህል ቆይታ ታውቃለህ? የምታስታውሰው? በሰዓት ያኔ አያልቅም والله። አንተ በቃ ዝም ብለህ ትቆማለህ። ፊልም ታያለህ ራሱ ፊልም እስከሚጨርስ እንጂ ያኔ ያንተን ፖድካስት ከፍተን ካሁን በኋላ ማየት ነው እንጂ ይሻል። ሰልፍ ላይ ፊልም ከጨረስክ ከባድ ነው በጣም። ሱብሃንአላህ ሰዓትም አለው እኔ ስራ የሆነ ሰዓት አለው ሁሉም ሰው የሚወጣበት ሰዓት። መኪና አልገዛህም? ሊሳ አሁን እኮ ያኔ አነገርኩ ያኔ ከትንሽ ምስኪን ቤተሰብ ነው የመጣሁት። ላኪን እዚህ አባባ ለማማም እዛው ልሳማቸው አልሐምዱሊላህ። ላኪን ስቃይ ያሳዩንም አልሐምዱሊላህ። ከመስኪን ቤተሰብ ስትመጣ ብዙ ነገር ሸፋፍነህ ነው ከዛ መኪና ቤት ምትለው ሁሉም ነገር አስተካክለ። አሁን ጊዜው እዛው ላይ ነኝ። አሁን ሰው ይገረማል አስለን አንዳንዴ ያኔ ራይድ ምናምን ሳልጠቀም አርከብ ታክሲ ምን ችግር አለው? ያኔ የሆነ ጉዞ ካለኝ ታክሲ ለምን አልገባም? ከነሱ ጋር ነው አስለን ያደኩት። ለምን ሰው እንደዚህ አንተ ቲክቶከር ሆነ አላህ አትፈራም? ታክሲ ትገባለህ?
ምን ችግር አለው? አንተ ምን ገባ? يمكن ባለ ሀብት ይሆናል እኮ እንደዚህ የሚጠይቅህ ላኪን ላ ቲክቶከር ሰው ፊት ለፊት ትወጣለህ ወብዙ ቲክቶከር يعني ምክር መሰጣቸው ካለ ለሰው ብለህ አትኖር ብዙ ቲክቶከር ራሱ የሚያጣው እንደዛ ነው ወብዙ አይቻለው ለዛ ማለት አሁን ቲክቶከር ነበር የሆነ ጊዜ አልፎለት ነበር ማስታወቂያ ይሰራ ነበር በራይድ ምናምን ይንቀሳቀሳሉ ይطلع لك ከዛ በኋላ የሆነ ጊዜ እኮ ሰው ይረሳሃል በተለይ የኛ ህዝብ አለጽፍ እኮ ነው ከረሳህ ነው ይረሳሃል ማስታወቂያ የለም ምን ትሰራለህ ከዛ በኋላ ምን አፈራህ ምን አስተካከልክ የለም يعني ራስን አትጉዳ ቀስ ብለህ ታድጋለህ መኪናም ወደፊት ይመጣል ካልመጣም ከነሱ ጋር መሄድ ነው እያወሩ ችግር የለውም ሂድ አሚ ايش المشكله ሽታውን ችለ حبيبي ትግስት ካለ አወፊ فአየው ለስራየው ነው መመክረው ብዙ ቲክቶከር يعني ካቅማቸው በላይ ይኖራሉ يعني صراحه ማስታወቂያ ላይ ብዙ ይከፈላል አይከፈልም አይደለም لكن ይሄን ማስታወቂያ يعني ይሄን ብር እንዴት ጨምሬው يعني ቤት እንዴት እገዛለው መኪና እንዴት እገዛለው ስራ እንዴት አስጀምራለሁ ብለው ነው ማሰብ ያለበት لكن የኛ እንትን ለሾው ለሚታይ ነገር ማዋል ምናምን አቃለው እኔ والله ከኔ ተበድሮ ፊት ለፊት እንትን የገባው ራይት ወኔ ታክሲ የገባው ከኔ ተበድሮ ከገሊ የሆነ ብር ያስፈልገኛል ፊት ለፊት ራይት ገባ እኔ በታክሲ ሱብሃንአላህ ትታገሳለህ ወደፊት ኢንሻአላህ ትልቅ ቦታ ትደርሳለህ እንጂ ለአይን ምትኖር ከሆነ አለቀልህ ሱብሃንአላህ ማድረግም የሚቻለው እንደዚህ ሲሆን ነው አይደል እንጂ የመጣችውን ዛሬ ሁሉን ነገር አድርጎ አይቻልም ጀዛከላህ ኸይር ሐቢቢ እስማኤል በጣም ደስ ብሎኛል በጣም ቆንጆ ቆይታ ነበር ያደረግነው ሽክራን ፖድካስታችን እንዴት አገኘው ደስ ይላል በጣም ከባድ ስራ ነው የሚሰሩት እናንተ አታውቁም ታውቃለህ ከዚህ ሁሉ እኮ ስንት ሰው እንዳለ አናገርም لكن ይገርማቸዋል ብታውቁ والله فማሻአላህ እስማኤል ጀዛከላህ ኸይር ትልቅ ቦታ እንደምትደርስ ኢንሻአላህ 1 ሚሊዮን ማን ይደርሳል በፊት አኔ ወይስ አንተና ያለ ኢንሻአላህ ሁለታችንም እኩል እንደርሳለን ኢንሻአላህ 1 ሚሊዮን لازم 1 ሚሊዮን ስደርስ እንደምታረጋው አልወሰንክም በዩቲዩብ ነው ቲክቶክ والله ቤት እንሸልማለን ኢንሻአላህ لا አናቅም والله ኢንሻአላህ አላህ ነው ትልቅ ነገር مرحبا جزاك الله خير يحيوي እዚህ ድረስ መጥተህ ጥሩ ቆይታ ስላሳለፈን በጣም ደስ ብሎኛል جزاك الله خير ወያክ ያ ረብ ሌክቸሮች በደንብ እንገናኛለን ብዬ ተስፋ አደርጋለሁ ኢንሻአላህ لازم ግዴታ መልካም ረመዳን ላንተም ማሻአላህ جزاك الله خير يحيوي ተመልካቾቻችን እናንተም እስከዛ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን ለየትኛውም ሐሳብ አስተያየት ቆማችሁ ከታች ዝቅ ብላችሁ ኮሜንት ብታደርጉልን ይደርሰናል እናያለን ያንንም ስለምታደርጉ እጅግ አድርገን እናመሰግናለን ጀዛኩሙላሁ ኸይረል ጀዛ በቀጣይ ሳምንት ከኔ ጋር በሌላ ቪዲዮ እንገናኛለን እስከዛው መልካም ጊዜ ይሁንላችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ